እኮ መወደድ መፈቀር ወይ መፈለግ አይደለም። እሱ እኮ ነው እየፈለጋቸው የሚያመጣ እንጂ ሴቶቹም እኮ አይደሉም። እና በጣም በቃ የወረደ ሴት አዳሪ ነው ወንድ አዳሪ ነው የሚሰራ ይሄ እንጂ እኔ ወንድ አዳሪ አይቻላቅም ሴተኛ አዳሪ እንጂ አለ እንደ ወንድ አዳሪ። እንደገና እቺ ትንሽ ልጅ እንዴት እንደምትወጣ ከበው ይዘዋል። ምን ሆነች? አልመጣችም። ኩሩ ጣይቱ መጣች እንዴ? ተልከሰከሰች እንዴ? እንደነሱ ካሜራ ይዛ ወጣጣደች እንዴ? በየቦታው ቁጭ ብላለች። እነሱ እኮ ናቸው ስሟን አንረሳ ያሉትኝ። ቢኮዝ አለሷ አይሆንላቸውም። በዚህ ቢሉ በዛ የሷን ስም ካልጠሩ። እቺ ደግሞ የተጨማለቀች ጨምላቃ ደግሞ በግድዩኝ ብላኛን ማዘዝ ኦዲየንሶቹን ማዘዝ አትችልም። ሄዳ ለእግዚአብሔር የኛ ኦዲየንስ ራሱ በጣም እየሄደ እያያት ላይክ እያደረገ ኮመንት እየጻፈ ለምን እንደሚወጣ አላውቅም። በጣም ነው የሚያሳፍረው። እሱማ ያን ስለምታውቅ እኮ ነው ትላንትና መጣ ዛሬ የደገመችው። ያሳፍራል። እኔ ስለሷ አይደለም የምጨነቀው፣ ግን እሷን ከእንትኑ ውጪ ካደረጓትም በስነ ስርዓት መሆን አለበትኝ። እሷም ደግሞ ምን እንደሆነ ለኛ ለምን አታብራራም? ወጣ ለኛ ማብራራት አለባት እኮ ይዘን ታብራራልለኛ እንዴት ብለው ልትወጣም እንደፈለገች ወጣም ከሆነ ወጣች እንዴ ዊዘር። እኔ ደግሞ ያለች መስሎኝ አወራለሁ እኮ። የት ነው ወጣችሁ? ወደች እንዴ? እንዴት ናችሁ? ጋኔ ማቄዲ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ታኔ ምለው ገንዬ ሰው ነገር አይገርምሽም? በስመ አብ ወሬት ሄደች። ዛሬ እኮ መጥቶብሻል እኮ እግዚአብሔር ይሁን እንጂ መጥቶብሻል። በመጣው ለኔ ምንም አልመጣብኝም። እኔ እናቴ ወልሽ እኔ ድቅም ብሎ የምታይ ገና ሻይ አፍልቼ እየጠጣሁኝ ነው። በእውነት እና እንውጣልሽና በኋላ እንግባ ወይስ ትረፊ ታርፊ? ቁጭ በይ ምንም አትወጪም። የት ነው የምትወጪው? አሁን ዛሬ በጣም ተናድጃለሁ እኮ አላስወራ ልትይ ነው መግዲ? ኧረ በእውነት ነው ያላልኩኝም እኔ ቅድም ሐሰንን አየው ቡሩም ሲል ገደል ትገባላችሁ አለ። ምን ነው ይችስ የተናገረችውን የራሳችሁ ጉዳይ ባታምኙኝም አለች እኮ። እና ባታምኑኝም አላለችም እና ጠገበቻ እና ለሰደው ነው እንደ ተነሱ ታዲያ ጸጉር ማሰሪያ ምን እያረጉ ላይክ እያረጉላቸው እና ሊሰርቡን እንታይ እንጂ ሊሰርቡንማ ነው። አሁን እኮ ድራማ አሁን ወዴት እንደተቀየረ ታውቂያለሽ? ወደ ኦዲየንስ ንዴት በቃ ወደኛ ተቀየረ። በቃ አሁን እነሱ ያመጡት አጀንዳ ተረስቶ ለኛ መልስ እየወጡ እስቲ ዛሬ ሐሰንን ያወራው በደንብ መቼም አዳምጠሻል ብዬ አስባለሁ። ይሄን በዛ በእንትና ቤት ነው ያዳመጥኩት። እሱ ደግሞ በእነ ፍቅር ቤት ይሁን በማን ነው ስሟ ቤት እኔ ማር ከፍትም ሞቼ እኔ በጅፓ ሰፍቼ 200 ሰው ነበር እዚህ ቁጭ ብሎ። እኔ እንትናን ነው ያየሁት የልጅቷን ነው ያየሁት ባንቺ ቤት። የሐሰንን እዚህ ከፍቼ ምን እንዳወራ ገንዬ ስራ ውስጥ ሊገባ ፈልጎ ነው። አዎ ለምን ሊራገጡ እኮ ነው እንዳሃያ ሊራገጡ መራገጡን ታይ። በቀደም ምን አለ መሰለሽ ኤፍሬም ቤት ምን እንዳተቀለሽ ገና ብዙ ኬክ እንቆርሳለን እንችላለን አለ። ማን ነው ኬክ የሚቆርሰው? አሁን ቤኪን 100 ሺህ እየተጠጋ ነው። ፍፄም መግባት አለበት፣ ማሂም መግባት አለበት። ጠብቂ፣ አሁን ገና ማሂ ትመጣለች። እዛ ያሉትን አልሰማሽም? እዛ 150 ሺህ የቀረው 15 ሺህ ነው እናስገባው። አሁን እኮ እኛ ላይ እኮ እኛን ሊያደርቁን እኮ ነው። እዛ እነሱ ይለፍልፉ እኛ እንችላለን ሲላል ታይም እንዴ አሁን 100 ሺህ እንግዲህ ሊገባ ቤኪም የመላጣም እዚህም እያሉ ያምታቱ የሐሰን ቻናል ቀዝቅዟል። ዛሬ አሁን እንደዚህ ብቻ ቅዝቅዝ ብሎበታል። እናቴ ዝም ብየወጣ ነው የሚገባው ሐሰን የሐሰን ቻናል። እኔ ለምን አለቀው ያድርገው መድኃኒዓለም እንደዚህ እንደቀለዱብን እንደዚህ እየወጡ እየተሳደቡ አሁን እነዚህ እና እኔ አሁን ይቅርታ አድርግልኝና ስለነሱ መከራከር ሳይሆን እኔ አሁን የኔ ስራ እነሱን እየወጡ መሞለጭ በታምኝ ባታምኝ እንደ እየተሳደቡ ልክ እኮ ነሽ እኮ እንዴ አሁን እኮ ሐሰን እኮ ዛሬ አመናቻ ለምናቸው የራሳቸው ጉዳይ አለች እኮ በላቻ ዛሬ በልታ እኮ ነው እና ባበላን ባጠጣን ሰው ባረግናት ጸጉሯን እንኳን ይኸው ስነ ስርዓት ኖሮት እድሜ ለኔ ትበል። ማታ ተናገርኳት ተተኩሳ መጣች። ይመችሽ እዩዬ። አሁን ደግሞ ምነግርሽ ነገር ምንድነው ምነግርሽ መሰለሽ? በስነ ስርዓት የእርጉዝ ልብስ ልበሽ። በቃ የእርጉዝ ልብስ ምንድነው? አንቺ ይሄንን ልብስ ስንት የለበሽው? አሁን ይሄንን ልብስ ብዙ ጊዜ ነው ያየሁት እና ልብስ ደግሞ እኔ ግን መጥቄ እንደሷት በእኔ አይኗን ማየት አልወድም። እግዚአብሔርን አይኗን ማየት ነው የሚያስጠላኝ።
ጋንዬ ወደንም ጠላንም መምጣት አሁን እኮ ያንተ ስሚ ሐሰን ቤት ይመጣሉ ፍፄ ቤት አሁን ፍፄ አሁን እሱ ሐሰን ይሄ ገገማ እኛ ይሄን አክል ማህይብ እንመስላቸዋል እንዴ እነዚህ ይሄን አክል እኛ ማህይብ ነን እንዴ ምንም ሲናገር እኮ እንሰማለን ጋንዬ አይተሻል እንዴት እንደሚያረገው ዛሬ የሚደውሉት አለ ቴክስቱ አለ ማን ነው ለሱ የሚደውለው ጋንዬ ማን ነው ቴክስት የሚልክለት ለሱ እኔ ደውያለሁ ብላ ያቺ እኛን የምትሰድበን ዩቲዩበር አስታውራል ነበር እንዴ እኔም ደውዬለታለሁ ብላ እነሱ ናቸው የሚደውሉት እና የሱ እንትኖች ዛሬ ተዋረዱ ግን ተዋረዱ አወራች እኮ ግን እኮ ተዋ ምን አለች ዳስቦሮቹ ዛሬ ተረጋጋች ትላንትና ሰማይ መሰለ ዳስቦሮቹ ተረጋጉ እና ሐሰን ደግሞ እኔን እንዳለኝ ነው የመሰለኝ ቢኮዝ እኔ ደውዬለት ነበር እነሱ አላነሳም ሲሉ እነሱ እኮ ናቸው የሚደውሉት የሱ እንትኖች እኮ ናቸው አሰደቡን እኮ ትደውል ገንዬ እኔ ቤተሰብ የለኝም እንደ ዘር ማዘርም የለኝም እንደ እነሱ ጋር ምንድናቸው እነሱ ማን ናቸው ለሐሰን የሚደውል ወደቀ ካልሆነ በስተቀር ሐሰን አሁን ምን የሚደውል ይደውላሉ ስሚ ያኔ በፕራንኩ ጊዜ እኔ ለምን አደረግሽም ያኔ አሁን በሶስና ጊዜ እኔ ለምን አልነግርሽም እየገቡ ገስት ላይ እያለቀሱ ቁጥር ስጪኝ የፍፄን የመለኛው የሀብትሽ እያሉ እነሱ ሲያነሱላቸው እኮ ነው እናቴ ልክ ፕራንኩ ሲያልቅ ቤተሰብ ብሎ ይመጣሉ እኔ ለምን አልነግርሽም እናቴ ማይደው አንዷማ እናቴ 98 ቦታ ነው የሚደወለው 98 ነቋቸው እኮ ነው እና ስንት ሰው ያደወለ ሰው አለ እና ቆሻሾች መሞት ይሻላቸዋል ለሞት እኔ ታየኝ እኮ ብሬን ሞልቼ እነሱ ጋር የምደውለው ምን ነው በዘመዶች ጋር ደውይም እንዴ ደህና ናችሁ ወይ ኧረ እኔ መቼ ስራ አጣው ገንዬ ዘር ማዘር የለኝም እንዴ ቤተሰብ የለኝም እንዴ ስንት መደውልበት አለ እንዴ ጓደኞቼ ጋር አልደውልም እንዴ ምን ሆነሻል አሁን አንቺ እቺን ሴትዮ እንዴት አድርገን ነው የምናጠፋው ነው እኔ አሁን እቺ ሴትዮ እቺ ወይኔ ገንዬ እኔ ልንገርሽ ምንም አትጠፋም እነሱ አሁን ፉክክራቸው ከኛ ጋር ነው እነሱ የሚቀጥሉበት ፉክክሩን እኛም ደግሞ እነሱን እየረገጥን እንሄድበታለን ከኛ ልክ ተያይዞ አይደል እንዴ ወርቁ መልስ ብለኛል እንዳልክ ዛሬ ነው እንደሚመልስ ብለ ምን ነው ባለፈው አልመለሰም አሁን ባለፈም ለምን አልመለሰም እሷም እንኳን አለች ለምን ባለፈው አልመለስክም ማለት ነው ፉክክር ተያይዞ እና ገባሽ እኛ ደግሞ እንጨት ምንን ባሌን ጎዳለው ብላ በእንጨት እንትኗን ወጋቻሉ ሀቢብቲ እኛ ምን አግብቶን የነሱን ቻናል ስንፈልግ እንደዚህ በእንትንና ያለን ምንም ችግር የለም እንግዲህ እንድበታለን እነሱ አሁን ነክቶ እንዲህ ሲሆንባቸው በክራይ የሚከፍሉ ሲያጡ የሚበሉት አጋሰሳቸው በርገድ በምን ይበላል ይመለሳሉ ወደ ቦታቸው ዝም በይ እንደሱ ይዩላቸው እና እንደዚህ ነው ምን አረ ሐሰን ራሱ ብትፈልጉ ገደል ግቡ አላለ ገደል አባቱ ይገቡ በጣም ነው የተደቡ የዚህ ደም እኔ እኮ እና አንቺ ቅንጥስጥስ አልኩ ቅንጥስጥስ አላሉ አሁን ስቶሪ ላይ እንዴ እግዚአብሔርን ቅንጥስጥስ እኮ ነው ያሉብን ምን አለ ስቶሪ ላይ ምን አለ እነሱ እኔ አሁን ስቶሪ ላይ እናቴ አሁን ምን አባታችሁ ላሉ እኔ እነሱን ስቶሪ ላይ አካኮች ምን አባታችሁ ላሉ እኔ መሽራጣው እነሱን ስቶሪ ማየው እኔ ደግሞ አካኩላ ቮይስ ሰውየው እንኳን አልደወለም እምቢ አለኝ አላነሳም ብሎ ልጅቷ ደውሎላታል በውስጥ እነግርሻለሁ እሺ ቆይ የት ሄደች ዩዘር የት ሄደች ዝም በያት አሁን ዩዘርን እኛ እናስገባ ምን እናንቺ ብቻ እናውራ ሄዳ ሰው እናስገባ አንቺ ግን አውቀሽ ላኩሽ እንዴ እነሱ ማን ነው የሚላከኝ ያሉ ምን አውቃለሁ እንዳናወራ ለምን ስሚ አደለ ፍሬም ገባች እኔ ከእንትን ስመጣ የሆነች እንግዳ መታለችና ያቺ ሴትዮ ደግሞ ሊለያዩ ምናምን የምትለው ልታሳብድ ነው እንዴ እንትኑን ኧረ ዝም በያት በፍጣሪ ትዕግስቱን ስጠኝ ኧረ ህዝብ ጨልሎ እኔን ሊያጨልለኝ ነው እኔ ለራሴ ሴቶቹ በምን በጠፉ እያልኩ አብጃለሁ እሷ ደግሞ ሊለያዩ ትላል እና እንደ እኛ የምንጮኸው ምን ነው እነዚህ ሴቶች ተላላጭ ላይ በምን ነው የምንላቀቀው እያልኩ እኔ እኮ ስሚ እኛ እኮ የተናደድነው ገብቶሻል አሁን እነሱ እኔ አሁን ያልተረዱት ነገር እነሱ ማለት ነው ራሳቸው ናቸው ይሄን ስራ ያመጡት አይደለም ገንዬ አመጡሳ ስራቸውን እኮ እንደ ድራማ እስካመጡ ድረስ ከድራማው
እንዴት መውጣት እንዳለባቸው ወይንም አንድነት መፍጠር ነው ያለባቸው እንጂ እኔ የተናደድኩት ምንድነው ታውቂያለሽ? እኔ ኦዲየንስ ሲነካ አልወድም። እኛ እንድንነካ አልፈልግም። በቃ አልፈልግም። በተለይ የማዳም ቅመም እድሜ ለኛ በእውነት እኔ እንድነኩ አልፈልግም። በቃ ገብቶሻል? እኔ የተናደድኩበት ነቂም ስለ ቪዲዮ ራሱ ማውራት ያስጠላኝ። እንዴት አሁን ዛሬ ራሱ እየደወሉ ስንት በሽተኛ አለ መሰለ ሜሴጅ የሚጽፍልኝ አላለም? ይሄ ቶርቶራ ሀሰን ነው የምታወሪ? ምን ይሄ ሰው ነው? ስንት በሽተኛ አለ እሱ። ቆይ እሱ አሁን በሽተኛ የሚመስለው እኛ ነን፣ እሱ ነን። አይቶታል ግን ሰውነቱን በመስታወት እሱ እኮ አማኑኤል የሚወስደው ዘመድ እኮ አቶ እኮ ነው። ብዙዎቻችሁ ደግሞ ስትምን ስትሉ ነበር አለ እንደው ኧረ ወይኔ ፈጤን እኮ እንዳትመጣ ቤት ውስጥ እኮ አለው እኮ ታውቂያለሽ። እንዳትመጣ እንዳትሄድ እኮ አለው እኮ። አንተ ራስህ ለሌላ ነገር ነው የመጣኸው አለው። እሱ ሙድ ሲይዙ ነው እና ሙድ ሲይዙ ብደና ወይኔ እንኳን እቺን ገንይታ እንጂ ብዙ ነገር እናቃለን እኮ። ታይገኝን አራዳ እኮ ነን። እንደው አረብ ሀገር ስንኖር እኮ ጂል አረጉን እንደሌሎቹ። አሁን ለምሳሌ አሉ አስታርቅልን በእናት ብለው የሚደውላሉ እኮ ግን እነሱ እኮ ያዩ ነው እንደዚህ የሚጨማለቁት እኮ እውነት እየመሰላቸው እና አስታርቅልን በእናት ወንድማችን መከታ የወንድማችን መከታችን አስታር ኮሜንቱ ራሱን እንዴት እንደሚያስቀኝ እኮ የቡሩኬ መከታ ወንድምየው አስታርቅልን በእናት አንቺ እኔ አንዳንዴ እነሱ ራሱ ወጥተው የሶስና እንትን ላይ በጣም ብዙዎቻችሁ ትደውላላችሁ። በጣም እንግዲህ ስልክም አላነሳንም ምክንያቱም ሙድ ሲዙብን እነሱ ራሱ እንዲሉናል። እንዲህ የሚሉት ነገርስ ገንዬ ወንድሞቹ ማለት ነው። እናንተ አስታርቁ ብላችሁ ስልክ ትደውላላችሁ። እነሱ ደግሞ እኮ የኛ ስልክ አነሱም አላሉንም። በጣም ነው እንደ ስልክ ማነሱ። እሺ ቆይ ታዲያ ማን ነው መሳቂያ የሆነው ነው አንቺ የምትይው? እነሱ ታዲያ እነሱ እኮ ምንም የማያውቁ ዳም አድርገዋቸዋል እኮ። አታውቂም እንዴ? መከታችን የወንድምየው መከታ ስልክ ደውልልን ሊቭ ይገባል። መከታ አትሳቂ ገንዬ። እኔ ገና ሙድ ይዝባቻል። እኔ ሙድ ነው የሚይዝባቸው ግን እና ማሻአላንቺ መከታችን የወንድምየው የማን መከታ ነው? የት ያቋቸዋል? የሚያስጠሉኝ ደግሞ በየዩቲዩብ ይሄዱልሽና አስታርቅልን በእናትህ አስታርቅልን። አንቺ ኧረ ህዝቤ ግን እንዴ እኔ ምን እሰሚ ገንዬ እነሱ እናቴ አብረው ፏ ቢሉ እነሱ ናቸው ተጠቃሚ ነን መቅዲነት እንደ ገንዬ። ቆይ ገንዬ ተጠቃሚ እነሱ ናቸው ወይ? ስሚ እነሱ ከተቆይ ነው አንድ ነገር ልንገርሽማ ገንዬ፣ እነሱ ቢተቃቀፉ እኔና ገንዬ ምን አገባን? እነሱ አይደሉ ተጠቃሚ ገንዬ። እንቅጩን ነው የምነግራችሁ እኔ ለእናንተ ምን አገባኝ። እነሱ ነው የሚተቃቀፉት። ምናልባት የፎቶ አፍቃሪዎቹ በዛ እንትን ሊሉ ይችላሉ እንጂ ምንድን አይ የረደሳ እንደዚህ ልክ እኔ የሚያስቁት በራሳቸው እኮ ነው መሳቂያ የሚሆኑት እኮ ራሳቸው ኦዲየንሶች እኮ ናቸው። ይኸው አሉን እኮ ምድረ ስንት ገገማ አለኛ ጋር የሚደውሉ ብሎ ቁጭ አለ እኮ ገንዬ። መቅዲ ገደልሽኝ። ኧረ ተይ እኔ እውነቴን እኮ ነው እንደዛ የሚሉት እኮ እውነት ስደተኛዋ የወንድማችን መከታ ነው ተቃጠልን እኮ እኛ። ከዛን ይኸው ሲሉን እንደዚህ ሰድቡናል። እኔ ምን አገባኝ? እንደውም እንዲለያዩ ነው የምፈልገው። ዋው ቅዱ የኔ አረፈ ትላለች ትጂ። ምንም ታየለም ትጂ። ዝም ብለሽ እንዲለያዩ ማለታችን ሴትዮዋ ያወረድሻት እንዲያለች ብለሽ አይደል? የትኛዋን ማረ? እኔ ያቺኛዋ አሜሪካ ላይ ያቺኛዋ እሷ እኮ ንግግሯ ልክ አይደለችም። አውዴ ምን እንዳታውቂያለሽ ሃይሚ እንድትረዳ ምናምን ማለት አሁን ብዙ ሰው ለምንድን ነው እንደውም የሆነ ሰው አስተያየት እየሰጠ ነበር። ምንድነው አስተያየት የሚሰጠው መሰለሽ ገንዬና ብዙ ጊዜ ታወራላችሁ ስለ ሃይሚ ጎበዝ ናችሁ ታወራላችሁ፣ ግን ስታወሩ እሷን እንዲያረጋታል እሷ የሆነ ነገር ትሆናለች ብላችሁ አትበሉ። ምክንያቱም እሷ ስትሮንግ ሴት ናት። ራሳችሁን እውነት ነው እንዴ ሃይሚ ማለት አይደለም ለራሷ እሷ የማንንም እርዳታ አትፈልግም ታውቂያለሽ።
ዛሬ ሃይሚ ለራሷ እሱን ያቆመቻለች እንዴ እንኳን እኛ ነገራናት ምንድነው የቡታጀራን ዩቲዩበር በእኛ አልኩሽ እንዴ የታደሰ ልጆች አይደሉ እንዴ ህዝብ ሰው ያረጉ ሁሉ ማለት ነው አስረግጬ ነው የምነግራችሁ እዚህ ጋር እና ምን ለማለት ፈልጌ መሰለሽ እሷ ብቻዋን እንኳን ራሷን ችላ የምትኖር ሴት ነች ጀግና አዎ ግን እዚህ ጋር በሚመጡ ሴቶች ደግሞ እርዳታ አለች እኮ ሶሪ እርዳታ አለች ምን እርዳታ ምን ማለት ነው እኔ እሱን እኮ አልኩሽ እኮ የሆነ ነገር ብሰራ ነው ያለችው ኖ ምንድን ነው ስራ አይደል እየሰራች ያለችው እኮ እሷ አንዴ በወር ስንት እየተከፈላት አይዲያ እኮ የምታመነጨው አሁን ዛሬ የቀረችበት ምክንያት ታውቂያለሽ ቁጭ ብላ አሁን የነገሩን ስክሪፕት እየጻፈች ነው ማሪ ነገ ልጃችን ይዞ ይመጣል ለምን ተናገረ እኮ መቅድዬ ስሚ የቡታጀራ ዩቲዩበሮች እኮ አዛቢ እኮ እሷ ናት የሁሉ በዛ በእነሱ ጀማ እና ምታዛቸው ዛሬ ይሄን ቪዲዮ ስሩ ምትላቸው ደስ የምትለኝ ነገር ምን እንደሆነ ታውቂያለሽ ቪዲዮ ይዛ ለመንከልከሉ አሁን በዚህ ጊዜ የኔ ጠምበላል አሁን ይሄም ቱልቱላ ምን አለችው ሐሰን በዚህ ግርግር ሻቅል ቤት ቀዝቅዟል እንዴ 150 እናስገባው እያሉ የሱ እነዛ እንትኖቹ እነዛ የሱ ስለነዚህ እኔ ደስ ይብለኝ የነሱ እኮ 5 ፍሬ ናቸው 5 ፍሬና ለስንት ሚሊዮን ታወዳድራለሽ ገንዬ እኔ ጠምበላል አይ ስሜኔ ውድ እነሱ 5 ፍሬ ናቸው ባክሽን እነሱ ታያቸው ቢጨበጡም ጨበጡ ነው ያስገቡት ከፈለጉት ማስገባት መብታቸው ነው ይሄንን የሞተ ሬሳ ይመስለ ያውም እየሰደበሽ አስበሽዋል እዚህ ጋር እንዳትደውሉ እያለሽ አስበሽዋል እንደዚህ ሲልሽ ገና በሷፍ አስቢው እንግዲህ አይ የመጨረሻ ያውም በሷፍ ንቀት እየመጣችሁ በቃ የፈለገው ማድረግ ይችላል ህፃን አይደለም መወሰን ይችላል እኛ መወሰን ይችላል እኮ ህፃን አይደለም ግን ከኦዲየንስ ጋር ፉክክር አይግባ ነው ጓደኛክ ነው ምከረው ከኛ ጋራ ከተፎካከራችሁ ገደል ትገባላችሁ ነው ማለት ገደል ለምንድን ነው ኦዲየንሱን የሚፎካከሩት እነሱ ኦዲየንሱ ይከፍላቸዋል እንጂ ሐሰን ፓስታ ብለሽ ነው የጻፍሽው ሐሰን ፌስታል ብለሽ ነው የጻፍሽው ኮሜንትሽን አይቼ እንደው ነፍስሽ አይማርም ትጂ በሳቅ ነው የሞት እውነት ነፍስሽ አይማርም እውነት ነው ወዘር መጣችልሽ እንዴ ሐሰን ፓስታ ነው እንዴ ያልሽው አንቺ ሴት አይ ሐሰን ፌስታል ነው እንጂ ሐሰን ፌስታል ነው ያለችው እና እንደዛ ነው ልጅ እኔ ምን አውቄ እኔ እኮ አሁን ዛሬ ሄደች መጣቆ ነበር ለምን አታስገቢያትም አም ወርክ ሶሪ ያላለችም ቀልጅብን አንቺ ራሱ እኮ ሁለተኛ በወጋ ላይ ሆነሻል ዩዘር እየዞረችብን እኮ ዛሬማ በቃ እንዴ ስትዞር እንዴ እንትን አሞራት ያለሽ እንደ አሞራ እየዞረች ምን ሄሊኮፕተር ናት እኮ ሄሊኮፕተር እሷ ራሱ እኮ ሁለተኛ እኮ በወጋ ላይ ሆናለች ወጭ የሱ ባህሪ እኮ ነው ያላት እንትን ናት እንጂ እሷ ታስረዳለች እንጂ በደንብ ታስረዳለች እንጂ ወጣለች ትልሻለች ገኒ እንዴት ናችሁ እንዴት ዋላችሁ እንዴት ነሽ ሐሰን ላይ ትንሽ ልሂድበት እንደ መቅድዬ ትሄጂበታለሽ አንድ ዩዘር መጣ እሺ ወይ አንዴ ስራ ነኝ እናንተ ሰዎች ራት ታሳብዱኝ እሺ በቃ ውጪ ያልኩ ዩዘርዬ ፈቀድልሽ እኮ ነው ውድ ቲምኑት ያህል ፓሳሩን ቲምኑት ያቆም ትልባክ አንቺ ገኒ ሰው ሲከዳ እንዲ ነው ፍሬ ግን ምን አግኝታ ነው የከዳችን ዛሬ ገኒ ምን ዛሬ ተነስተሽብናል እኮ እኔ ታግሼሽ እኮ ነው እኔ ላርግ እንጀራ ይስማይ አንቺን አይደለም አንቺ እኮ ነገር በደላላ ሆነሻል እኮ ይዘር እኮ እኔ ማባው ሰብ ነው ፈልገው ካንቺ ጋር እኔ ምልሽ ገንዬ ካልሽኝ በኋላ እኮ አሰብኩት እውነትሽን ነው በጣም የሆነ ነገር እንዳለ ይሰማኛል እኔ ዛሬ የሚሰማኝ ስሜት እኔ ተሰምቶኝ አያውቅም እኔ ራሴ የሞት ስሜት ነው የሚሰማኛል እኔ እንደዚህ አስቤ አላውቅም አይ የሆነ ነገር እኔም በተለይ አሁን ለምን መሰለሽ እንደሱ የተሰማኝ ለምን አልመጣችም 3 ቀኑ ሙሉ ካሜራ ይዛቋል ከማት እኔ ሳምንት ሁሉ ብጠፋልኝ ይርፍ ብትል ተቃጠለች እኮ ማኩራት ነው ግን አሁን ዛሬ እኮ እሱ ያለውን በደንብ እኮ አልሰማሽም አንቺ መስማትም አልፈልግም እሱ
በቃ ካልሰማሽ ተይዋ እንግዲህ። ምክንያቱም ስራ ላይ ነኝ አላየሁትም። ግን ምንድን ነው መሰለሽ ገንዬ አንቲ በልጅቷ ቤት ማገብተሽ ግሞች ማቲ ቲክቶክ ላይ አንቺ ሰው እንዲህ በዚህ ደረጃ ደም ያፈላል። እኔ ምንድነው ነው ያልገባኝ ነገር የምልሽ ወርቁን መልስ ብለውኝ ነው ቤተሰቦች አለ። ስንት ቀን ሆነው ወሮ ነው አይደለም እንዴ? ለምን የዛን ጊዜ አልመለሰም ነበረ? ሲያስመስል ድራማ እየሰሩብን እኮ ነው እነዚህ ሰዎች። ከዛ በኋላ እንደገና በጀርባ ሊቀበላት ነው። እኔ እኮ ግራ ገባኝ። ምንድነው ነገሩ? መሬት ጥሎት ሄዷል። ኧረ ተመልሶ እኮ አንስታው መኪናውን አስነስቶ እኮ ሄደ። እንዴት አመሻችሁ? አይተሽዋል ሲያስነሳ መኪና? አዎ እኔ ቪዲዮ ላይ አይቻለሁ። አዎ ፍርዬ ላይ ካላረግም እንጂ ወይዬ ኦኬ። እኔ የምለው ግን በውስጥ እንጨርሰው ማለት ምንድነው? እኔ ውስጥ የተከሄደው ነገር ምንም ሰላም አልሰጠኝም። እኔም እሱ ላይ ሰላም አልሰጠኝም። እኔ ላይ ካላረኩኝም ቁጭ ብዬ እንዳለ ኮሜንት እያነበብኩኝ እያየው ነበር። አቲም ጥሎላት ነው መኪና ውስጥ የገባው። እዛው ይዛ ነው የቆመችው። መጀመሪያ ለካሜራማን ሰጠ ነው መሬት ላይ እኮ ወደቀ እኮ መሬት ላይ እኮ ወረወረች። አዎ ከዛም በኋላ ከካሜራማን ተቀበለችና ከፈለክ ሽጠው ምናምን ነገር ስትል ከካሜራማን ተቀበለችና ግን ልጅቷ እንደዚህ ስትናገረው ለምንድን ነው ትዕግስተኛ የሚሆነው? ያቺ ደግሞ ለራሷ ፈልጋው ይሆናል እሷ ያለችክ ስትለው እሷን አታውቂያትም ማለት ነው። ነው አዲሷን ነው አልገባሽም። ለማን ነው እንደዚህ ያለው? ለልጅቷ ለአዲስ ልጅቷ እኮ ነው። አልወደደችም። አዲስ ሰው ስለወርቅ አውራት። እናንተ ምን ሆናችሁ ነው? ስለወርቅ መቻወራችሁ ምን ሆናችሁ? ኧረ ዝም በሉ። እየሰማሁ ነበር። ቆይ ወርቁ ስትጣላ የከረመች ስለወርቁ ልጅቷ ስለወርቅ ቀርቶ አይደለም ስለ እርግዝና እንኳን ጠበቃ አልገባሽም? ስሜን ልንገርሽ። እናንተ ደግሞ እንደምትገለብጡት ወሬውን አይገባኝም። አይደለም ያለምን አለመሰለሽ ልጅቷ አልወደደችውም፣ እሷም አልወደደችውም አለ። ለማን? ለልጅቷ ለአዲስ ልጅቷ ገብተሽ ሁለተኛ ለእኛ መልስ እንዲሆነን ነው። ይኸውልሽ ልጅቷ አልወደደችውም ያለችው እኮ እችኛዋ ናት፣ እርጉዟ ናት አይደለ? ስለ ወርቁ ግን ደጋግማ ከአንገትክ ላይ ያስወጣ ያለችው ሀይሚ ናት። እንደ አንዳንዴ ዝም ብለን አንንቀል። ቆይ እሱ ለማን ነው ያለው? ለልጅቷ ለአዲስ ልጅቷ። ኧረ አይደለም። ምንድነው? ወይኔ መድኃኒዓለም አዲሷ ልጅቷ እንኳን ስለ ወርቅ ቆይ ሰላም ላስረዳሽ። አዲሷ ልጅቷ እንኳን ስለ ወርቅ አይደለም ስለ እርግዝናው እንኳን በደንብ ዘርዝራ ጠይቋለች። ሀይሚ ናት ሁሌ ወርቁ ይውጣኛም ወርቁ ይውጣ ብለናል። ምንድነው እሷ ያለችው? አዲሷ ሚስት ናት እንትን ያለችው ብሎ ሲል ምንድነው ያለው እሱ? አዎ ከዛም በኋላ ቀንታ ይሆናል ለምን አታረግላትም ስለሌላት ብሎ ሲል ምን አለች? ምን አለ እሱ? አታውቂያትማ አለ እንዴ እንጂ አዲሷ ልጅ የተናገረችውን አማርኛ ሰምተናል እንዴ? ስለ ወርቅ እንኳን ስለ ወርቅ ስለ ልጅ እንኳን ተናገረች። እሺ አታውቂያትም ለማን ነው? ለሃይሚ